How many do we need deportations, Tom? How many we need to set this country's population back to where it's actually a country of legal citizens? Millions. Look, they keep using the term, I see it all the time, 12 million illegal aliens in the country. We used 12 million 25 years ago. I think it's well over 20 million. So, we're going to do everything we can to arrest as many people we can. And that's for the president, priorities of public safety threat, of course, because they're the biggest danger to the community. But anybody in this country is here illegally. We're looking for them. We're going to arrest them and deport them. Mass deportations are coming. የጅምላ ማሳደዱ እየመጣ ነው ወይም ይመጣል። ይህንን የተናገሩት ቶም ሃውማን ናቸው። በአሜሪካ የድንበር ጉዳዮች የበላይ ኃላፊ ወይም ቦርደር ዛር የሆኑት እኚህ ሰው ከፎክስ ኒውስ ዊል ኬን ጋር በነበራቸው ቆይታ ነው ይህንን የተናገሩት። ታዲያ ይህንን የተናገሩበት ምክንያት ታዲያ ምን ያህል ነው ዲፖርቴሽን የሚያስፈልገው ወይም ደግሞ ሀገሪቱን ወደ ነበረችበት ለመመለስ ስንት ተጨማሪ ዲፖርቴሽን ወይም ከሀገር ማስወጣት ያስፈልጋል ተብለው ሲጠየቁ ነው ይህን ምላሽ የሰጡት። ከዚህም በተጨማሪ በሙሉ አቅማችን እንሞክራለን ሲሉም አረጋግጠዋል። ሃውማን የትራምፕ አስተዳደር ዲፖርቴሽን እንዲያስፈጽሙ 10,000 ተጨማሪ የኢሚግሬሽን አስከባሪ ወኪሎችን እየቀጠረ እንደሆነም ነው ያረጋገጡት። እንግዲህ እኚህ የፕሬዚደንት ዶናልድ ትራምፕ የድንበር ጉዳዮች ኃላፊ የሆኑት ወይም ደግሞ ቦርደር ዛር የሆኑት ቶም ሃውማን ዩኤስን ወደ ህጋዊ ዜጎች ሀገርነት ለመመለስ ስንት ተጨማሪ ዲፖርቴሽኖች ያስፈልጋሉ ተብለው ለቀረበላቸው ጥያቄ ባጭሩ ሚሊዮኖች በማለት ተናግረዋል። How many do we need deportations, Tom? How many we need to set this country's population back to where it's actually a country of legal citizens? Millions. Look, they keep using the term, I see it all the time, 12 million illegal aliens in the country. We used 12 million 25 years ago. I think it's well over 20 million. So, we're going to do everything we can to arrest as many people we can. And that's for the president, priorities of public safety threat, of course, because they're the biggest danger to the community. But ባሳለፍነው ሳምንት ሐሙስ ከፎክስ ኒውስ ዊል ኬን ጋር ቆይታ የነበራቸው እኚሁ ሰው ወይም ቶም ሃውማን የአስተዳደሩ የኢሚግሬሽን ማስከበር ዘመቻ እየቀነሰ ነው የሚሉ ወሬዎች እየተሰሙ በመሆኑ እነዚህ ወሬዎች ደግሞ ከንቱና ውድቅ ናቸው በማለት አረጋግጠዋል። ይህም ብቻም ሳይሆን የዲፖርቴሽን ቁጥሩ ይልቁንም ይጨምራል በማለት ነው ያረጋገጡት። ታዲያ ሀብቶቻችንን በተለይም ወደ ሳንክቹዋሪ ሲቲስ ወይም ደግሞ ለስደተኞች ጥገኝነት ወደሚሰጡ ከተሞች ማፍሰሳችንን እንቀጥላለን፣ ምክንያቱም እዚያ ችግር እንዳለ እናውቃለን በማለትም ተናግረዋል። ስለዚህ የድንበር ቁጥሮች እየቀነሱ ሲሄዱ የዲፖርቴሽን ቁጥሮች ይበልጥ እንደሚጨምሩ እጠብቃለሁ በማለትም ነው የገለጹት። ታዲያ በተጠየቁት በፎክስ ኒውስ ላይ ዊል ኬን ጋር ባደረጉት ቆይታ ሲጠየቁ ስንት ተጨማሪ ዲፖርቴሽኖች ያስፈልጋሉ ተብለው ተጠይቀው ነበር። ባጭሩ ሚሊዮኖች ብለዋል። ቀጥለው ተመልከት፣ ሁሉ ጊዜም አየዋለሁ በሀገሪቱ ውስጥ 12 ሚሊዮን ህገወጥ መጤዎች አሉ። ከ25 ዓመታት በፊት 12 ሚሊዮን የሚለውን ቁጥር እንጠቀም ነበር። እኔ ግን ከ20 ሚሊዮን በላይ ነው ብዬ አስባለሁ። ስለዚህ የምንችለውን ያህል ሰዎችን በቁጥጥር ስር ለማዋል የተቻለንን ሁሉ እንሞክራለን በማለት ተናግረዋል። እንዲህ አይነቱ መጠነ ሰፊ ዲፖርቴሽን ኦፕሬሽን የማከናወን ዝግጅት ወይም ደግሞ ሎጂስቲክስ ይቻላል ወይ በማለት ተጠይቀው ነበር። Tom, what do you say to people that say you can't logistically deport that many people? I'll give one hell of a shot. በመቀጠልም ታዲያ ዋናው ነጥብ ፕሬዚደንት ትራምፕ ለአሜሪካ ህዝብ የገቡትን የጅምላ ዲፖርቴሽን ቃል አንተውም በማለትም ማረጋገጫ ሰጥተዋል ማለት ነው። ሃውማን አስተዳደሩ 10,000 ተጨማሪ ኢሚግሬሽን አስተባባሪ ወኪሎችን እየቀጠረ መሆኑን ነው ያረጋገጡት። ወደ 7,000 የሚጠጉ በስራ ላይ አሉ። ተጨማሪ ደግሞ 3,000 የሚያክሉ ደግሞ ስልጠና ላይ መሆናቸውንም ተናግረዋል። የድንበር ጉዳዮች ኃላፊው ታዲያ ለእናት ሀገር የደህንነት መምሪያ ወይም ደግሞ DHS ጸሐፊ ማርኮን ሙሊን ባቀረቡት አስተያየት የእነዚህ ወኪሎች አብላጫው ክፍል ወደ ሳንክቹዋሪ ሲቲስ መሄድ አለባቸው ማለታቸውንም ገልጸዋል። ለምንድን ነው ወደ ፍሎሪዳ ስንሄድ እያንዳንዱ ሼሪፍ እያንዳንዱ የፖሊስ አዛዥ ከኛ ጋር ይሰራል፣ የዲቴይነር ወይም የማቆያ ትዕዛዞችን ያከብራሉ። እንደ ፍሎሪዳ እና ቴክሳስ ባሉ ግዛቶች ውስጥ ችግራችን አነስተኛ ነው ሲሉም አስረድተዋል። ነገር ግን እኛን ከእስር ቤቶች ሊዘጉብን በሚፈልጉ ሼሪፎችና የፖሊስ አዛዦች በማንኛውም መልኩ
ከኛ ጋር አብሮ ለመስራት በሚቃወሙ ግዛቶች ውስጥ ችግር እንዳለ እናውቃለን። ምክንያቱም በየቀኑ ለህዝብ ደህንነት ስጋት የሆኑ ህገወጥ መጤዎችን እየለቀቁ መሆኑን እናውቃለን በማለት ገልጸዋል። እንግዲህ ሃውማን ሰሞኑን ለኒውዮርክ ገዢ ካቲ ሆኮል ማስጠንቀቂያ ሰጥተው ነበረ። እንግዲህ እሳቸውም የፌዴራል ኦፕሬሽኖችን ለማገድ ቢሞክሩ አካባቢውን በኢሚግሬሽን እና የጉምሩክ ማስከበር ወይም ደግሞ አይስ መኮንኖች ለማጥለቅለቅ ቃል እንደገቡ ነው የተናገሩት። እንግዲህ ምንድነው የፌዴራል ወኪሎች ያለ ፍቃድ በግዛቷ ውስጥ እንደማይፈለጉና እርዳታም እንዳልጠየቀች ሆኮል ገልጻ ነበር። ታዲያ ምንድነው ያሉት? ለሆኮል መልስ ሲሰጡት አካባቢውን በኢሚግሬሽን እና የጉምሩክ ወይም አይስ መኮንኖች ለማጥለቅለቅ ነው ቃል የገቡት። እሱም ብቻ ሳይሆን እንግዲህ ገዢ ሆኮል እኔም እየጠየቁ አይደለም ተናግሬያለሁ እናደርገዋለን ብለው ምላሽ ሰጥተዋል። ይህም ማድረግ ያለብን እሷ ይሄን አቋም እንድንይዝ ስላስገደደችን ነው። እናም እናደርገዋለን። ሊያስቆሙን አይችሉም። የፈለጉትን ያህል እንቅፋት ሊያደርጉ ይችላሉ። እኛ ግን ስራችንን እንሰራለን በማለትም ተናግረዋል። እንግዲህ አጠቃላይ ከላይ የጠቀስኩላችሁ የዜናው ይዘት በአጭሩ ስንመለከት ማስ ዲፖርቴሽንስ አር ካሚንግ ወይም ደግሞ ከፍተኛ መጠን ያለው የጅምላ ማባረር እየመጣ ነው የሚል ማስጠንቀቂያ ሰጥተዋል። ያ ማለት በአሜሪካን ውስጥ በዚህ ሰዓት ያሉ በተለያዩ አይነት ስታተስ ላይ ያሉ በሚሊዮን የሚቆጠሩ ሰዎች እንደሚባረሩ በትክክል ገልጸዋል ማለት ነው። ስለዚህ አሁን ገና ከአሜሪካ ተፈልገው ተባረው እንደዚሁም ተሳደው በቁጥጥር ስር የሚውሉና ወደየሀገራቸው የሚመለሱ በሚሊዮን የሚቆጠሩ ሰዎች አሉ። ይሄ ለሁሉም ነዋሪዎች በጣም አስጊና አስደንጋጭ ነው። ቶም ሆመን ማለት ነው በፕሬዚደንት ዶናልድ ትራምፕ አስተዳደር የቦርደር ዛር እንደሆኑ ቀደም ሲል ገልጬላችኋለሁ። እቅዳቸውም በዋናነት የመጀመሪያው የወንጀል ሬከርድ ያለባቸው ናቸው። ይሄ ማለት በዩናይትድ ስቴትስ ውስጥ ወንጀል ፈጽመው የተገኙ የውጭ ሀገር ዜጎች። ሁለተኛው ነገር ደግሞ የሀገር ደህንነት ስጋቶች። ይሄ ማለት ከሽብርተኝነት ሊሆን ይችላል ወይም ከአሸባሪዎች ጋር ሊሆን ይችላል ወይም ደግሞ ከከባድ ወንጀሎች ጋር ንክኪ አላቸው ተብለው የሚታሰቡና የሚጠረጠሩ ዜጎችንም ይጨምራል። ከዚህ በተጨማሪም ደግሞ የመባረር ትዕዛዝ ኖሮባቸው ግን አሁንም ድረስ በአሜሪካ ውስጥ ተደብቀው ያሉትን ዜጎችም ደግሞ ወይም ደግሞ ነዋሪዎችን ይመለከታል ማለት ነው። እንግዲህ አንዳንድ ማህበራዊ ተጽዕኖዎች ይኖራሉ። ይሄ ማለት ምንድነው? በዩናይትድ ስቴትስ ውስጥ የሚኖሩ ስደተኛ ማህበረሰቦች ዘንድ ከፍተኛ የሆነ ስጋትን ፈጥሯል በዚህ ሰዓት። በተለይም ደግሞ ቤተሰባቸው ውስጥ ህጋዊ ሰነድ ያላቸውና የሌላቸው ሰዎች ሚክስድ ስታተስ ፋሚሊስ እያሉ ባሉበት ሁኔታ አንዳቸው ይባረራሉ፣ ሌሎቻቸው ሊቀሩ ይችላሉ። እንደዚህ አይነት ሁኔታዎች ስላሉ በእርግጥም አስደንጋጭና በጣም አስጊ የሆነ ደረጃ ላይ ደርሷል ማለት ነው ያለበት ሁኔታ። እንግዲህ በዚህ ረገድ ኢትዮጵያውያንም ከነዋሪዎቹ መካከል ይጠቀሳሉ። በግሪን ካርድ ስታትስ ላይ ያሉ፣ በአሳይለም ፔንዲንግ ላይ ያሉ፣ በቲፒኤስ ስር ያሉ እና ሌሎችም እንደዚህ የመሰሉ ደግሞ ነዋሪዎች አሉ። ስለዚህ እነዚህ ኢትዮጵያ ነዋሪዎች ላይ ስጋቱ አለ ወይስ እነሱን ይመለከታሉ ካላችሁ በትክክል አዎ ይመለከታል። የመጀመሪያው ነገር የገቢ ምርመራና የወንጀል ሬከርድ ናቸው። ይህም ማለት አዲሱ አስተዳደር ቅድሚያ የሚሰጠው ወንጀል የፈጸሙ ሰዎች ነው ብሏል። ስለዚህ የወንጀል ሬከርድ ያለባቸው ጥቃቅን የሚባሉትን ጨምሮ እንደምታውቁት ከዚህ በፊት ጥቃቅን የሆኑ የወንጀል ሬከርዶች አይታወቁም ነበር ወይም ደግሞ እነሱ ቁጥር ውስጥ አይገቡም ነበር። አሁን ግን ማይነር ክሪሚናል ሬከርድስ የሆኑ ነገሮች እያንዳንዳቸው ይቆጠራሉ። ስለዚህ ኢትዮጵያውያን ለመባረር ወይም የመጋለጥ እድላቸው ከፍተኛ ሊሆን የሚችልበት ሁኔታ አለ። ምን ከሆነ እንደዚህ አይነት ወንጀል ፈጽመው ከተገኙ እንዲህ አይነት ወንጀል ፈጽመው የተገኙ እንደሆነ ከነዚህ ውስጥ ሊቆጠሩ ይችላሉ። የግሪን ካርድ ስታተስ ላይ ሆኖም የግሪን ካርዳቸው የመጣበትን ምክንያት ደግሞ ትክክለኛ ባልሆነ መንገድ የተገኘም ከሆነ እነሱም ይጨመራሉ ማለት ነው። ስለዚህ የህግ ባለሙያዎችን በዚህ ረገድ ማማከሩ በጣም አስፈላጊ ነው። ይሄ አንደኛው ነው። ሁለተኛ ነገር ደግሞ ቲፒኤስ ላይ ያሉ ሰዎችን ይመለከታል። እንደምታውቁት በቅርብ ጊዜ እንኳን በዳኞች ውሳኔ አማካይነት ቲፒኤስ ሊቋረጥባቸው የነበሩ ከ5000 በላይ ኢትዮጵያውያን እንደገና በዚህ ቲፒኤስ ከለላ ስር ሆነው ወይም በቲፒኤስ ስር ሆነው የወርክ ፐርሚታቸውን ይዘው እንዲቀጥሉ ወይም ደግሞ ስራቸውን እየሰሩ እዛው አሜሪካ እንዲቆዩ ተደርጓል። ሆኖም ግን ይሄ ነገር አንድ ቀን ቢያበቃ እነዚህ ሰዎች ቀጥታ ወዴት ነው የሚሄዱት? አንዶኪመንትድ ነው የሚሆኑት ወይም ደግሞ ምንም ፋይል የሌላቸው ነው የሚሆኑት። ምክንያቱም ቲፒኤስ በራሱ ከለላ ቢሆንም ወደ ግሪን ካርድ ስታተስ በቀጥታ የሚያደርስ መንገድ አይደለም። ስለዚህ ቲፒኤስ ላይ ስላለ አንድ ሰው ቀጥታ ለግሪን ካርድ ማመልከት ይችላል ማለት አይደለም። የተለያዩ አይነት ስፖንሰርሺፖች ያስፈልጉታል፣ ሌሎች አይነት ነገሮችም ያስፈልጉታል ይህን ለማመልከት።
ስለዚህ እነዚህ ሰዎች አንድ ቀን ቲፒኤስ ቢያቆም ቀጥታ አንዶኪመንትድ ወይም ደግሞ ምንም ፋይል የሌላቸው ስለሚሆኑ ከፋይል ውጪ ስለሚሆኑ የመባረር ስጋታቸው በጣም ከፍተኛ ነው ማለት ይቻላል። ሌላው አሳይለም ፔንዲንግ ላይ ያሉ ሰዎች ናቸው። እነዚህም ቢሆን ገና ከይዛቸው እየታየ ባለበት ሰዓት እንደዚህ አይነት ሁኔታዎች መፈጠራቸው ለእነሱም ከፍተኛ ስጋት ነው። ስለዚህ በተለይ ደግሞ አሁን የአሜሪካ መንግስት እንደወሰነው ደግሞ በፊት እንኳን ስራቸውን እየሰሩ የጥገኝነት ጥያቄያቸው እንግዲህ አፕሩቭ እስኪሆን ድረስ ስራቸውን እየሰሩ ይቆይ ነበር። አሁን ደግሞ ያለ ምንም ስራ ነው የሚቀመጡት። እንግዲህ በዛ መሀል የፔንዲንግ ጉዳይም አለ። ስለዚህ እነዚህ ሰዎችም ስጋት ውስጥ ናቸው ለማለት የሚያስደፍሩ ሁኔታዎች አሉ ማለት ነው። ስለዚህ ይሄ ሚሊየንስ የሆኑ ማስ ዲፖርቴሽኖች እነሱንም ሊነካ የማይችልበት ምንም ምክንያት አይኖርም ማለት ነው። ስለዚህ በዚህ ረገድ ታዲያ ኢትዮጵያን ምን ሊያደርጉ ይችላሉ? ምክንያቱም እኔ ዋናው ትኩረቴ በአሜሪካ ላላችሁ ኢትዮጵያውያን ኤርትራውያን እንደመሆኑ መጠን ምን ማድረግ አለባችሁ? ስለዚህ የመጀመሪያው ነገር መረጃ ማደራጀት በጣም አስፈላጊ ነው። ስለዚህ ማንኛቸውንም የህግ ሰነዶቻችሁ ለምሳሌ ፓስፖርታችሁ ሊሆን ይችላል፣ I-94 ፎርም ሊሆን ይችላል፣ ቲፒኤስ ዶኪመንታችሁን ሁልጊዜም መያዛችሁ አስፈላጊ ነው። ቲፒኤስ ላይ ካላችሁ፣ በሌላም ስታተስ ላይ ያላችሁ ከሆናችሁ እያንዳንዱን ህጋዊ ሰነዶቻችሁን ማስቀመጣችሁ በጣም አስፈላጊ ነው እና ማደራጀት። ሁለተኛ የህግ ምክር ማግኘት። የኢሚግሬሽን ባለሙያዎችን የህግ ምክር ሁልጊዜ ማግኘታችሁና ራሳችሁን አፕዴት ማድረጋችሁ በጣም አስፈላጊ ነው። ሶስተኛ ነገር ደግሞ ጥንቃቄ ነው። ጥንቃቄ ሲባል መብታችሁንም ማወቅ አለባችሁ። ለምሳሌ አንድ መኮንን መጥቶ ያለምንም ፍቃድ መጥቶ ወይም ያለምንም መታወቂያ መጥቶ በሩን ቢያንኳኳባችሁ አለመክፈት መብት አላችሁ። ስለዚህ አንዳንድ መብቶቻችሁን ማወቅ አለባችሁ። እናንተም ደግሞ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ስለዚህ እንግዲህ በቅርቡ ይሄ በሚሊዮኖች የሚቆጠር ማስ ዲፖርቴሽንስ እንግዲህ ይካሄዳል የተባለው ሃውማን እንግዲህ መቼ ነው ይሄ ነገር የሚተገበረው የሚለው ነገር ይመጣል በሚለው ቃል ብቻ ነው ያስቀመጡት። ሆኖም ግን እንደማይቀር እያረጋገጡ ነው። እርግጥ ብዙ ተግዳሮቶች፣ በተለይ ደግሞ ብዙ በጀት፣ ብዙ የሰው ኃይል፣ ብዙ ጉልበት የሚጠይቅ ነገር ከመሆኑ አንፃር ምን ያህል ጊዜ ይፈጃል የሚለው ነገር በግልጽ የሚታወቅ ነገር የለም። ሆኖም ግን በቅርቡ ይሄ ነገር መተግበር እንደሚጀምርም ገልጸዋል። አንዳንዶቹንም መንገዶች እያሳዩ ነው በግልጽ ያሉት በተግባር። ስለዚህ ኢትዮጵያውያን የሆናችሁ ሁልጊዜም ጥንቃቄ ማድረግ አለባችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ባሳለፍነው ሐሙስ ቶም ሃውመን የተባሉት የድንበር ጉዳዮች ኃላፊ ከፎክስ ኒውስ ዊል ኬን ጋር ባደረጉት ቆይታ የተናገሩትን ዋናና አስደንጋጭ መረጃ ነው። በሚቀጥለው እንግዲህ ደግሞ ሌሎች አዳዲስ ነገሮች እየተፈጠሩ ስለሆነ እነሱን ደግሞ መረጃዎቹን ይዤላችሁ የመጣ መሆኑን ከወዲሁ ቃል መግባት ፈልጋለሁ። በሚቀጥለው ጊዜ ተመልሰን እንገናኛለን። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነበርኩ። መልካም ጊዜ